ሜሉዬ ለስዕልሽ እንሰግዳለን፣ ደጅሽንም እንሰራለን። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ከመሸ ዛሬ መስከረም 30 2018 ዓመተ ምህረት በጎንደር ምን ተፈጠረ? በጣም ደስ የሚል ኦርቶዶክሳዊ ስነ ስርዓትን ያየንባት ለስዕልሽ እንሰግዳለን ብለው በየአደባባዩ እመቤታችንን ከፍ አድርገው የተመለከትንበት ነው። ይህንን በስፋት ምን እንደሆነ አስቀኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ እና ቤቱንም ሰብስክራይብ ማድረግ እንዳትረሱ። እስቲ ወደ ጎንደር ከማለፋችን በፊት ጠቃሚ ሆኑ ሁለት መልእክቶችን እናዳምጥ። መስቀል ስላያችሁ አትሳለሙ። ሁሉ መስቀል የክርስቶስ ላይ ሆነ ይችላል። አያችሁ፣ ቀይ መስቀልም እኮ ለመስቀል ቀይ መስቀልም መስቀል ነው እና መስቀል ባገኘን የምንሳለም እኮ የአምቡላንስ በር ስንስም ልንውል እኮ ነው። ስለዚህ የምንሳለመውን መስቀል እንለያለን፣ የሚናገረውን ካህን እንለየዋለን። ቤተ ክርስቲያን የራሷ መለያ አላት። ስለዚህ በሆነው ነገር ሁሉ አትደንብሩ። ነገር ግን አንድ ነገር ይሁ ምድራዊ ባለው አሰራር ከኛ ጎን ማንም እንደሌለ ተረዱ። በየቀኑ አጀንዳ ይሰጠናል። ሙልጭ አድርገው ሰድበውን በማግስቱ ይቅርታ ይላሉ። ኢንተርቪው ላይ ቀርበው የሚገባቸውን ኮረወሩ በኋላ ራሳችንን እንይ። ቤተክርስቲያንን የሰደበ ቅዱሳንን ያስነወረ ሰው በጸሎት ነው የምናስበው። ልብ ይስጥ ብለን እግዚአብሔር ይገስጽ በሉት። የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከማን ጋር ተከራክሯል? ከዲያብሎስ ጋር። ሙሴ ከሞተ በኋላ ነው የተከራከረው። ከዚያ በኋላ ምን አለ? ጌታ ይገስጽ። ክፉ ነገር ስትዩ እግዚአብሔር ይገስጽ ብላችሁ ከዛ ፔጅ ውጡ። ብሎክ አርጋችሁ ጎበዝ ከሆናችሁ ሪፖርት አርጋችሁ ከዚያ በኋላ ለቃችሁ ውጡ። የእግራችሁን ትቢያ አራግፋችሁ ውጡ። ከክህደት ከተማ ውጡ። ከኑፋቄ ከተማ ውጡ። ከመናፍቃን ዓለም ውጡ። ከሲሞናዊ አስተሳሰብ ውጡ። እንደ ማርያም እንተፍረት የሽቶ ብልቃጡን ስበሩት። እንባችሁን በንስሐ አፍስሱ። ስለወደቀው ሰው ለምኑለት። እግዚአብሔርን እንደፈራ ይሙት፣ እንደ ካደ እንዳይሞት፣ እግዚአብሔርን ፈርቶ እንዲኖር፣ በኃጢአት እንዳይመላለስ። በእውነት ስለ ማርያም የቀደደችው ልጅ ክርስቶስንም ነው የቀደደችው። ግን ክርስቶስን ስሙን እየጠራችው እናቱን እየሰደበች ነው። እናቴን እየሰደበ እኔን የሚያከብረኝ ሰው የኔ ሊሆን ይችላል ብሎ እንደማሰብ ያለ የዋህነት የለም። ምን ያህል በአጋንንት ወጥመድ ውስጥ የመያዛችን ምልክት እንደሆነ የምናውቀው በዚህ ነው። እና አምላካችን እግዚአብሔር ከኛ ጋር ይሁን። የጎንደር ሰው በተለይ እንደዚህ አይደለም። ጎንደሬነት ማለት እንደዚህ ሰከን ማለት ነው። የጎንደር ሰው ማለት አሁን የጎንደር ሰው እኮ ሰውን ይወዳል። መውደዱን ግን ይናገራል አይናገርም። ችግር ሲመጣ ግን ይደርሳል አይደል? ለምሳሌ አሁን እኔ እዚህ ውስጥ እያስተማርኩ ነው። አሁን ነገ በመንገድ ብታገኙኝ አባ ደህና ነዎት እንደማትሉኝ ያውቀዋለሁ። ስለምጠሉኝ አይደለም፣ የጎንደር ሰው ማሽቃበጥ ስለማይወድኝ። ስለዚህ እንደዚህ ያለ ይሄ ጥሩ ጠባይ ነው በእውነቱ ማለት። በአፍ አመስግኖ በልብ ከመርገም ዝም ብሎ በዚያውም ደግሞ ሊታዘብ ነው። ጎንደር ሰው ቀላል መስሏቸዋል። ሊታዘብ ነው። የሰውዬ እስኪ ከቤተ ክርስቲያን ጥሩ ነው፣ በከተማ ደግሞ እንዴት ነው እስኪ እንታዘበው እንከታተለው ብሎ ነው ደግሞ ማለት ነው። ይሄም ጥሩ ነው። ይሄም አይጠላም በእውነቱ ማለት። ብልሃት መልካም ነው። ስለዚህ አሁን እኔ የምነግራችሁ ምንድነው መሰላችሁ? ውለታ አለመርሳት። ሰው በታረቅን ጊዜ ወይም ሰላም ፍቅር በነበርንበት ጊዜ ያደረገልንን ነገር ባጠፋን ጊዜ በበደለን ጊዜ መማር አለብን። እግዚአብሔር ስንወድቅ ስንረክስ የጥሩ ዘመናችንን አስቦ ነው የሚመረን እና በተጣሉ ጊዜ የወዳጅነትን ጊዜ ማሰብ ይገባል። ሰውኛውን ነው ሰሙን ነው። ወርቁ ግን ረሳችሁት የተባለ ሌላ ሰው ነው። ወደሱ እመጣለሁ። እንግዲህ የኢትዮጵያዊ ሰው ዮቶር ነው እንደዚህ ያለው እና ኢትዮጵያዊነት ማለት ውለታን አለመርሳት ነው። በሉ እስኪ ሁላችሁ በሉ እንጂ ኢትዮጵያዊነት ማለት ምን ማለት ነው? ውለታን ኢትዮጵያዊ ሰው አንዱ ምልክቱ ምንድነው? ውለታ የማይረሳ ማለት ውለታ የማይረሳ። እሺ ይሄንን የተናገረው ማን ነው? ዮቶር ነው። ባጭሩ ስዕልን ስማልንኛ የሰው ፎቶ ስማችሁ የምታውቁ ፎቶ
ፍቅረኛም ሊሆን ይችላል ወይም የሚስት ሊሆን ይችላል ወይም የባልሽ ሊሆን ይችላል የማንም ፎቶ የእናታችሁም ሊሆን ይችላል ስማችሁ መታቆ ፎቶ በጣም ብዙ ሰው አይደል ፎቶ ይሳሙ ፎቶ ምንድነው ወረቀት ነው አይደል ግን እናንተ ወረቀቱን የሰማችሁት ምኑን ነው እዛ ላይ የምታስቡት ማንን ነው እዛ ጋር የምትወዱትን ሰው ነው የምታስቡት እናታችሁን አባታችሁን አይደለም ፍቅረኛችሁን እጮኛችሁን ነው የምታስቡት እንጂ ከወረቀቱ ጋር አይደለም ችግራችሁ ወረቀቱ አይደለም ስዕላትን በመናስብበት ጊዜ ሁሉኛ መንፈስ የራቀ ነው የረቀቀ ነው የኦርቶዶክስ ትምህርት ብዙ ሰዎች ለዚህ ነው የማይገለጥላቸው ግን በሰፊው ማስተማር ይቻላል ስዕል ሁለት አይነት ኮንሰፕቶች አሉ ይሄ ኮንሰፕት ነው በደንብ ማስተማር ያለብን አይኮኖክላስት እና አይኮኖዱልስ የሚባል እስከ 16 ሴንቸሪ የነበረ ስዕልን መደምሰስ ማጥፋት የሚሉና አይ ስዕልን ማክበር አለብን የሚሉ ነበሩ እነዚህ ስዕል ማጥፋት አለብን የሚሉት የመናፍቃኑ ሂደት በዛ ጊዜ ተመቶ በተለይ 6 ሴንቸሪ ላይ እንደገና ደግሞ 7 ሴንቸሪ የእስልምና እምነት ሲመጣ ምንም ነገር ስዕል አንፈልግም ስለሚል በእኛም አንዳንዴ እንጠቅሰዋለን ዮሐንስ የሚባል ደማስቆ ዮሐንስ የሚባል እሱ ራሱ የጻፈው መጽሐፎች ሌሎች በእኛ ግን ከሱም ቀድመው ያሉ ብዙ ነገሮች አሉ ስዕልን በመናይበት ጊዜ የምናረግበት ሚስጥር አለ ሁሉ ነገር ላይ መስቀልን ስናረግ ራሱ እኮ ስዕል ነው የመስቀል ስዕል ለምንድን ነው የምናደርገው ከእንጨቱ ጋር አይደለም እዚህ ላይ እኛ ይሄን ስናይ የሚታየን አንድ ትልቅ ነገር አለ ኢየሱስ በቀራንዮ አደባባይ ደሙን አፍሶ ሲያድነን ይሄንን ነው የምናየው ክብር ምስጋና ለእግዚአብሔር ይድረሰው ሌላ ከዚህ በፊት ያስተማርኩት ትምህርት አለ ይሄን መስቀል ስታዩት በሶስት ይከፈላል ይሄ ያስኩት አለ ይሄ ያስኩት ምሰሶ ነው ፒላር ነው ይሄ ህገ ልቡና ነው ይሄንን በሰፊው የገለጽኩት እኔ ነኝ ተጥንትም ይሄ ህገ ልቡና ነው ቀላል ጥያቄ ይሄን መስቀል ዲያቆን ይዞ ማሳለም ይችላል ለምን እንደማይችለው መሰላችሁ እዚች ጋር ታቦት አለች ሬክታንግል ታቦት ነው ይሄ ሲምቦሊኩ ታቦትን ነው የሚያሳየው ይሄ ኦልድ ቴስታመንት ወይም ጁዳይዝም ቀድመን ያለን ነው የሚያሳየው አራቱ እዚህ ጋር ቅርጿ ይሄ ህገ ልቡና ነው ከዚህ ደግሞ የምታዩት ቅርጹ የምን ቅርጽ ነው የመስቀል እሱ ደግሞ ህገ ወንጌል ነው ህገ ልቡና ከህገ ኦሪት ከህገ ወንጌል አስተባብራ ያዘች ዛቲ ኢትዮታ ለሰማይ እቺ እግዚአብሔር ደጅ ነች ይሄ ነው ስዕል የማይወዱ ሰዎች በየዘመናቱ ነበሩ እኛ ግን ስዕል እንወዳለን ራሱ እግዚአብሔር ታየ ከሰማይ መጣና ወልድ የማይታየው አምላክ ታየ ማለት ሰው ሆነ ማለት አየ ነው ተስዕሎ መልክ የሚለው በ40ኛው ቀን የሚቀርጸው ለዛ ነው የ40 ቀን እድል ይተላላችሁ አትሉም ብላችሁ አታቁ ሴቶች የምን ቀን እድል ለምትሉ የ80 ቀን ነው የ40 ቀን የ40 ቀን ነው ለወንዱም ለሴቱም 40 ቀን ማለት በእናቱ ማህፀን ከአባት ዘር ተከፍሎ በእናት ማህፀን ከደም ተዋህዶ በ40ኛው ቀን ላይ ነው እናት ማህፀን ውስጥ ሰው የሚኮነው ስዕል ሆነ ማለት ተስዕሎ ሰብ እንለዋለን የሰውነት ሙሉ መልክ መያዝ ማለት ነው ስለዚህ ስዕልኛ ረቀቅ አድርገን የምናየው እዚህ ጋር አይደለም ከወረቀቱ ጋር ከጨርቁ ጋር አይደለም የኛ ጉዳይ እዛ ላይ ካለው ነገር ጋር ነው ያን ደግሞ እናከብረዋለን መላከ ፀሐይ የተቀመጡበት ወንበር አለ የደብሩ አለቃ ናቸው አንዱ መቄስ መጥቶ አይቀመጥም አሁን መቅደስ ውስጥ የሳቸው መቀመጫ አለ እኔም ማስተዳድርበት ደብረገነት መዳለም የኔ መቀመጫ አለ ከዛ ደግሞ ክፍት ሆኖ ያባ ሰላም አለ በረከታቸው ይድረሰንና ያረፉት በቅር የሳቸው ወንበር እዛ አለ ማንም አይቀመጥበትም እኔ ወንበር ላይ አሁን ሲሄድ ዝም ብሎ አንድ ሰው መጥቶ አይቀመጥበትም ወንበሩ እኮ ምንም አይደለም ግን እዛ ጋር መላከ ፀሐይ የሚቀመጡበት ወንበር ነው ወንበሩን ራሱ ምናከብርበት ስለዚህ ስዕልን ስንልኛ በጣም በብዙ መንገድ ነው የምናየው ይልቁንም በኢትዮጵያ ቤተክርስቲያን ጽላቱ ምንድነው በጽላቱ ላይ ያሉት ኪሩቤል ሱራፌል ምንድናቸው የሚናደፉት ተብሎ የተባለው ይሄ ሁሉ የምንመለከተው ከመጽሐፍ ቅዱስ አኳያና ሚስጥር ነው ጽሁፍ ባልነበረበት ዘመን በስዕል ነው ሰው የሚማረው ስዕል እንኳን ባልነበረበት ዘመን ሌላው ኢሜጅ ሌላው ገጽታ መሰላችሁ በስዕል ይማራል እያየ ቅዱስ ጊዮርጊስ ፈረሰኛው ዘንዶውን ሲወጋው በቃ ተማርክ ማለት ነው ጨረስክ ትምህርት ኦርቶዶክስ መሆን መታደል ነው እንጂ ዝም ብሎ ማንንም ተነስቶ በሚያወራው መንገድ አይደለም በዚሁ እናብቃው ዛሬ ሆነ ምሽትም ስለሆነ እግዚአብሔር ይባርካችሁ የሰማነውን በልቡናችን ያሳድር ለመምሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን እንደተከታተላችሁት ነው እንግዲህ ጥሩ ትምህርት ታገኙበታላችሁ ያስባለሁ በተለይ በየመንገዱ መስቀል ይዘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ይዘው ስዕለ ማርያም ውዳሴ ማርያም ይያዙ የሚያስቸግሩአሉና እንደው ራሳችሁን እንድትጠብቁ ለማለት ነው እሺ በጎንደር ምንድነው የተከሰተው ሜሉዬ ለስዕልሽ እንሰግዳለን ደጅሽንም እንሰራለን ለጎንደር ደብረ ምጥማቅ ዛሬ መስከረም 30 ምሽት 1 ሰዓት ጀምሮ
ይህ የኢትዮጵያ አየር መንገድ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ደግሞ ከአዲስ አበባ ወደ ውቢቷና ተወዳጇ አገር ወደ ጎንደር ልንሄድ ነው። ጎንደር ላይ ዛሬ ምሽት መስከረም 30 ጥቅምት 1ና ጥቅምት 2 ታላቅ የሆነ የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ሁላችሁም በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን ሁላችሁም አይኖቻችሁም ጆሮቻችሁም ወደ 44ቱ ሀገር ወደ ውቢቷ ተወዳጇ ጎንደር እንዲሆን ነው መልእክቴ ነው። ሁላችሁም የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያን ለማሰራት በመናደርገው ጥረት ላይ በመላው ዓለም ላይ የምትገኙ እናንተ ኦርቶዶክሳውያን ባለማተቦች አብራችሁን እንድትሆኑ መስከረም 30 ጥቅምት 1ና ጥቅምት 2 ቀን አብራችሁን እንድታመሹ በአክብሮት ጠይቃችኋለን። ለስዕልሽ እንሰግዳለን፣ ቤተ መቅደስሽንም እንሰራለን። ጉዞ ወደ ውቢቷና ተወዳጇ የአፄዎቹ ሀገር ጎንደር። ወዴት እየሄድን ነው? እሺ ይኸው አንዴ ቦታውን እንነሳ። ቅዱስ ያለው ታያለው። ሰላም ነው። ሰላም ነው። ጉዞ ወደ ጎንደር እያደረግን ነው። ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ከዛሬ ጀምሮ እስከ እሑድ ድረስ ለ3 ቀን የሚቆይ ለቁስቋም ማርያም ከጎንደር ቀጥታ ላይ መርሃ ግብር ይኖራል። ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን ከምሽቱ 1 ሰዓት ጀምሮ በላይ መርሃ ግብር እንጠብቃችኋለን። እዛው እንገናኝ። እንደዚህ እንዳማረብን ወደ ጎንደር እየመጣን ነው። የጎንደር ልጆች፣ ጎንደር ተወልዳችሁ ያደጋችሁ ሁላችሁም ዛሬ ከምሽቱ 1 ሰዓት ጀምሮ ለ3 ቀናት ታላቅ የላይቭ ፕሮግራም አለን። ሁላችሁም ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ ለተዋሕዶ ልጆችና ለጎንደር ልጆች አድርሱልኝ። እንደተመለከታችሁት እንግዲህ የደብረ ምጥማቅን የእመቤታችንን ቤተክርስቲያን ለመስራት በርካታ ኦርቶዶክሳውያን ታዋቂ ሰዎች፣ አርቲስቶች፣ ቲክቶከሮች ወደዚህ ቦታ ሄደዋል፣ ተጉዘዋል ማለት ነው። እንግዲህ ወደዚህ ቦታ ሲጓዙ መጓዛቸው ሳይሆን በጣም አዲስ ነገሩ ወደዚህ ቦታ ሲጓዙ በጎንደር ከተማ ላይ እንደምትመለከቱት የነበረው አቀባበል የነበራቸው እንግዲህ ብፁዕ አቡነ ሰላማን የሀገረ ስብከቱን ሊቀ ጳጳስ ይዘው ነው የተጓዙት። እንግዲህ በዛ ሲገቡ የነበራቸው አቀባበል፣ የተደረገው አቀባበል፣ ኦርቶዶክሳዊ ስነስርዓቱ መንፈሱ ምን ያህል ደስ እንደሚል እንግዲህ ጎንደርን ስናስባት ያው የኦርቶዶክስ ክልል ኦርቶዶክሳውያን የሚበዙባት ከተማ ናትና በዚህ በኦርቶዶክሳውያን ደግሞ እርስ በርስ ያላቸው ለሃይማኖታቸው ያለው ፍቅር በተለይ ደግሞ ሰሞኑን የእመቤታችን ስዕል ላይ ሲደርስ የነበረው በዚህ ደግሞ እነዚህ ወንድሞችና እህቶች የእመቤታችንን ስዕል እንደዚህ አክብረው ከፍ አድርገው ደስ በሚል ሁኔታ ሲዘምሩ እናያለን። እስቲ አንዳንድ ቪዲዮዎችን እንመልከት። በጣም እንወዳችኋለን፣ እናከብራችኋለን። በዚህ የ3 ቀን ቆይታችን
በጎንደርም ሆነ በቤተክርስቲያናችን በሃይማኖታችን ስርዓት ተንከባክበን እንደምንይዛችሁና እንደማናሳፍራችሁ ተስፋ እናደርጋለን። እናንተ ብትሆኑ ባላችሁ አቅም፣ ባላችሁ ሚዲያ፣ ባላችሁ ጉልበትና እንቅስቃሴ ሁሉ 3 ቀን ሙሉ ለታችሁ እንደምታገለግሉ እመቤታችንን እናምናለን። መልካም የቆይታ ጊዜ እንዲሆንላችሁ እንመኛለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እውነት ደስ የሚል ምስጋና ነው። ዝማሬ ሲዘመር በተለይ እመቤታችን ነገር ሲነሳ እኔ በበኩሌ ውስጥ የራሱ ነው በቃ የሚሰማኝ ደስታ ማለት ነውና ነው በዚህ ልክ እመቤታችንን ከፍ አድርጋችኋታል። ወላዲተ አምላክ ደግሞ ከፍታ አድርጋችሁ ለማለት ፈልጋለሁ። ያሰባችሁበት የተጓዛችሁበት ተሳክቶ ደግሞ ያችን ቤተክርስቲያን ሰርታችሁ ለምርቃው ደግሞ ለመጓዝ ሁላችሁንም ያብቃችሁላለሁ። በእውነት የጎንደር ሕዝብ የተባረከ እንዲህ አይነት ነገር ሃይማኖቱን የሚወድ ሰው የሚያከብር ነውና እንግዲህ በየቦታው የተለያየ ለምሳሌ ሻሸመኔ ስታስቡ፣ ሐዋሳ ስታስቡ፣ ባህር ዳርን ስታስቡ፣ መቀሌ ስታስቡ፣ ኦሮሚያ ክልሎችን የተለያዩ ቦታዎች ስታስቡ
ጎንደር ስታስቡ የሚመጣላችሁ ውስጥ አለና እንደው ሃይማኖታቸው ያለ ቀናይነት ፍቅር ይሄን ያህል እንግዲህ በስራ ቀን ይሄን ያህል ምዕመናን ተገኝተው ወጥተው በዛው የእንግዶችን ከመቀበል ምን ያህል እንግዶችን ተቀባይ እንደሆኑ ለማሳየት ከዛም በዘለለ ደግሞ ሃይማኖታቸው ምን አይነት ንጽህት እንደሆነች ሃይማኖታቸው ምን አይነት ስርዓት ያለው ትትና ያለው ሃይማኖት እንደሆነ በግድ እግሮቻቸውን ተመልክታችኋል። በግድ እግሮቻቸውን ካላጠብን ካልተቀበልናችሁ በረከት እናገኛለን እያሉ እንዲህ ናት ይህቺ ናት የኛ ቤተክርስቲያን ማለት ነው። ይህቺ ናት የኛ ኦርቶዶክስ ፍቅርን የምታስተምር ሰላምን የምታስተምር ሰላምን የምትሰብክ ሰዎች ደስ የሚላቸውን ህይወት የምትሰብክ ናት የኛ ቤተክርስቲያን ማለት ነው። በእንዲህ አይነት ሁኔታ በእንዲህ አይነት ፍቅር ውስጥ ነው ያደግነውና በእውነት የእናንተን በረከት ለኛ ይድረሰን ለማለት ፈልጋለሁ። አቅማችሁ የቻለውን ሁላችሁም ለዚህ ቤተክርስቲያን ማሰሪያ እያዋጣችሁ ከድንግል ማርያም በረከትን እንድትቀበሉ ለማለት እወዳለሁ። በሰላም ጨርሳችሁ ደግሞ ወደ ሀገራችሁ ለመመለስ ያብቃችሁ ለማለት እወዳለሁ። እንግዲህ በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።